እንኳን ደስ ያለሽ። ማን ነገርሽ? ማን ነው ራሱ? ቤት ገባ። ውድ አድማጭ ተመልካቾቻችን እንግዲህ አሁን በዚህ ሴኮንድ ውስጥ ይሄን ያቀርብኩላችሁ ባለበት ሰዓት ላይ አዶናይ ተፈቷል የሚለውን መረጃ ከ3 ቦታ አረጋግጠናል። እሱን መረጃ በትክክል በቪዲዮ ጭምር አስደግፈን ወደ እናንተ እናመጣለን። ጉዳዩ የተሰማው ከደቂቃዎች በፊት ነው። ነገር ግን አሁን ትላንትና ዛሬ ቀኑ ሙሉ ጀምሮ አዶናይ ተፈቷል ሲባል ነበር። የትክክል አልነበረም። አባገዳዎች ከክፍለ ሀገር በመምጣት በጉዳዩ ላይ ጣልቃ እንደገቡ እነ ሚኪ ማይኮን ጨምሮ በርካቶች ሲያወሩ ተደምጦ ነበር። ጉዳዩ በምንና እንዴት እንደሆነ ባይታወቅም አሁን ግን ከመሸ በዚህ ሰዓት 3 ሰዓት አካባቢ ከመሸ አዶናይ ግልጽ ባልሆነ መልኩ መለቀቁንና ቪዲዮ ጭምር ተለቆ ተመልክተናል። እንግዲህ አዶናይ ያለበት ሳይሆን እናቱና ቶሚ የሚባለው ስፖርተኛ ያለበት የአዶናይ ቅርብ ወዳጅ ነው ማለት ነው። እሱ ባለበት ሁኔታ ላይ ተለቆ ቪዲዮ ጭምር ይሄን ተቀበለናል። ከዛ ውጪ ደግሞ ከድምጻዊ የትግርኛ ሙዚቀኛ መርከብ ቦኒቷ የሚባለው ሙዚቀኛ ይሄን ጉዳይ ተረጋግጧል። ሌላው ደግሞ ፋስት መረጃም ይሄንን ጉዳይ በስነ ስርዓት ትክክል እንደሆነም አረጋግጧል። እናቷን ከሴኮንዶች በፊት ምናልባትም 1 ደቂቃ በፊት ወደ ተፈታ ወደ ተባለበት ቦታም እየሄዱ ነው። እሱ አለበት የተባለበት ቦታ እንግዲህ ሙሉ መረጃውን እንደዚህ እናቀርባለን። እኔ ወንድም እኮ አርቦኛል። ጎዳና ላይ ያለው አንተ የት ነው ያለው? ቲክቶክ አዶናይ ከፌደራል ፖሊስ ቁጥጥር ስር እንግዲህ መፈታቱ ተሰምቷል። አዶናይ አድናቂዎች መልካም ዜና። በማህበራዊ ሚዲያ በስፋት የሚታወቀው ቲክቶከር አዶናይ በፌደራል ፖሊስ ቁጥጥር ስር ውሎ ከቆየ በኋላ አሁንም ከስር መፈታቱን እንግዲህ የቅርብ ምንጮች አመልክተዋል። እኛም ይሄንን አረጋግጠናል። መረጃው ይፋ የተደረገው በአዶናይ የቅርብ ሰው አማካኝነት ሲሆን ድምጻዊ መርከብ ቦኒቷ ፋስት መረጃና እንዲሁም ቶሚ በለቀቀው ቪዲዮ ጭምር ከእናቱ ጋር አሁን ከላይ የምታዩት ማለት ነው ከሱ ጭምር መለቀቁን በስነ ስርዓት አረጋግጠናል። ይህ ዜና ለቲክቶከር አድናቂዎችና የማህበራዊ ሚዲያ ተከታዮች ደስታን የፈጠረ ትልቅ ዜና ነው። እንግዲህ የቲክቶከሩ አዶናይ እናት ወይዘሮ አበባም በልጃቸው መፈታት ደስታቸውን እንዲህ ሲገልጹ ታይተዋል። ውድ አድማጭ ተመልካቾቻችን እንግዲህ በምንና እንዴት ባለ ሁኔታ እንደተፈታ በተለይ ከመሸ በኋላ በዚህን ሰዓት በስነ ስርዓት የሚታወቅ ነገር የለም። ለምን በዚህን ሰዓት መለቀቅ ማስፈለገው የሚለው በርካታ ጥያቄ የሚያነሱ ጉዳዮችን ሊፈጥር ይችላል ብለን እናስባለን። ነገር ግን ቀደም ብዬ እንደነገርኳችሁ ትላንትና ሚኪ ማይኮ የሚባለው የበፊት ዩቲዩበር ነው። አሁን ላይ ዩቲዩብ እየሰራ አይደለም። በፕራንክ ቪዲዮቹን እናውቀዋለን። በቀጥታ ወደ ቲክቶክ ገጹ ላይ አንድ ቪዲዮ አስቀምጦ ነበር። ይሄም ቪዲዮ የሚለው እንግዲህ በቀጥታ ከላይ እንደምትመለከቱት ጭምር የኦሮሚያ አባገዳዎች ይሄ ጉዳይ ውስጥ ገብተው ከመንግስት ጋር አዶናይን ለማስታረቅ እሱም ብቻም ሳይሆን በዚህ ጉዳይ ላይ እንግዲህ በአልባስ ምክንያት ትክክል ያልሆነ ባህልን ስርዓትን ያልጠበቀ ነው በሚል የታሰሩ ጃኒን ጨምሮ ሴቷም ወንዱም ጃኒን ጨምሮ ሌሎችንም እንደዚሁ ለማስፈታት ወደ አዲስ አበባ ጉዞ ጀምሮ እንደነበረና በተለይ አዶናይ ላይ ትኩረት አድርገው እንደነበረም ሲያወራ ነበረ። ብዙ እኛም እንግዲህ በዜና መልክ አስቀምጠንላችሁ ነበረ። በዚህ ጉዳይ በርካቶች ሀሳብ አስተያየታቸውን ሲሰጡ ነበር። ለምን እነሱ መሃል መግባት አስፈለጋቸው? ጉዳዩ በስነ ስርዓት አዶናይ ልብስ በመልበሱ ነው ወይ? ተገቢ ያልሆነ ልብስ ስለብሷል ወይ? ጃኒስ ለብሳለች ወይ? ወንዱ ጃኒና ሌሎቹ ያደረጉት በጣም ትችት ያስነሳባቸው ነበረ። እርግጥ እነሱም ይቅርታ ጠይቀዋል ከሴቷ ውጪ። ነገር ግን አዶናይና ጃኒ ግን ይህንን አድርገዋል ወይ? ትክክል ነው ወይ? እና ክሱ ራሱ ግልጽ አይደለም በሚል በርካቶች በዚህ ጉዳይ ላይ ሲነጋገሩበት ነበር። ትልልቅ የሚዲያ ገጾችም ጭምር እነ ቢቢሲን ጨምሮ ጉዳዩን ይዘው ወደ ሚዲያ ወጥተው ነበር። ግልጽ አይደለም። መንግስትም በተለይ ፌደራል ፖሊስ በዚህ ጉዳይ ላይ እንግዲህ ከአልባሳት ጋር በተገናኘ ነው ብሎ በገጹም ላይ ለቆ የነበረው ግን ጉዳዩ አጠያያቂ ቢሆንም በመጨረሻ ግን አዶናይ መለቀቁ ተነግሯል። አሁን እያቀረብንላችሁ ባለንበት ሰዓት ላይ ሌሎቹ ይለቀቁ አይለቀቁ አልታወቀም። ግን በቀጥታ አዶናይ እንደተለቀቀ
100% እርግጠኛ ሆነን ነው እየነገርናችሁ ያለነው። ትናንትና ከትላንት ወዲያም ጀምሮ ተለቀቀ የሚባሉ ሐሰተኛ መረጃዎች ስለነበሩ እኛም በገጻችን ላይ ልክ እንዳልሆነ ስንነግራችሁ ነበር በተደጋጋሚ። ትክክለኛው መረጃ እስኪወጣ ድረስ ጠብቁ ብለን ለማረጋጋት ስንሞክር ነበረ። በርካቶቹም ወደ ታሰረበት ቦታ በመሄድ እንገባለን የሚል አንዳንድ ውዝግቦችም ተነስተው እንደነበረና እናቱም ጭምር መታ ወንድም ነኝ በሚል ወደ ውስጥ ገባለሁ ሲል የነበረን ልጅ ወንድሙ እንዳልሆነ አዶናይ በመንገር እሷ ለብቻውን ወደ ውስጥ እንደገባች እና ከቤተሰብ አባል ውጭ ገብቶ መጠየቅ እንዳይቻል ተደርጎ እንደተዘጋና እንደተከለከለም ጭምር ስንነግራችሁ ነበረ። በጣም ብዙ ሰው ከመብዛቱ የተነሳ እንደዚህ አይነት ጉዳዮችን እንግዲህ ትክክለኛው መረጃዎች ካልወጡ ትክክል ያልሆኑ መረጃዎችም ለአድናቂዎቹ ከደረሱ የሚናፈሰው ወሬ ጥሩ ስለማይሆን በሚል ትክክለኛ መረጃዎችን እኛም ስናቀርብላችሁ ነበር። ምን አገባኝ እኔ ፖለቲካ ውስጥ ምዘፈቀው፣ ምን አገባኝ ብሄር ውስጥ ምዘፈቀው፣ ምን አገባኝ በዛ ሀበሻ አስተሳሰብ ምኖረው። ወጥቻለሁ ከዛ አስተሳሰብ። እንኳን ደስ ያለሽ። ማን ነገርሽ? ማርያም ነው ራሱ ቤት ገባ። አሁን እንግዲህ ሙዚቀኛ መርከብ ቦኒቷ እንዲሁም ፋስት መረጃና ከእናቱ በተቀረጸው ቪዲዮ ጭምር እናቱ አበባ ጭምር ከላይ እንደምትመለከቱት ትክክለኛ የሆነ አዶናይ መፈታቱን ዜና አረጋግጠናል። እኛም በራሳችን በኩል ደውለን የነገሩን እውነተኝነት እንደዚሁ አረጋግጠን ወደ እናንተ ይሄንን አቅርበናል። እንኳን ደስ አላችሁ ለማለት እንወዳለን። አሚዲያ ትክክለኛና እውነተኛ መረጃዎችን ወደ እናንተ ማቅረቡን ይቀጥላል። በአጭር ጊዜ ውስጥ እንግዲህ 23,000 ገብተናል። አሁን ወደፊት እንድንቀጥል ደግሞ ላይክ ሰብስክራይብ ብቻም ሳይሆን ሼር በማድረግ ለብዙዎች አድርሱ። ትክክለኛና ፈጣን መረጃዎችን ቀንም ሌትም ጊዜ ሳይገድበን ወደ እናንተ እናደርሳለን። እንኳን ደስ አላችሁ ለአዶናይ አድናቂዎች እንላለን። ፈጣን እውነተኛ መረጃዎችን ደግሞ ሌሎችን ቪዲዮዎችም እንደዚሁ ለማግኘት እየጣርን ስለሆነ እጃችንም ላይ የገቡ ጥቂቶች አሉ። እነሱን ጨምረን ከደቂቃዎች በኋላ በሰበር መረጃነት እንመለሳለን። መልካም ምሽት። እንኳን ደስ ያለሽ። ማን ነገርሽ? ማርያም ነው ራሱ ቤት ገባ። Wait.